ሰላም የተወደዳችሁ ተመልካቾቼ እንደምን አላችሁ? አማን ሰው ነኝ። አቤት 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 እናንተ እንደ አረብ ሀገር እኮ እኔ በጣም ግራ ግብት የሚያረጋኝ ነገር እኔም 1980 እንዳለ ሰው መረጃ ማላጣራው ነገር በዚህ በተለጠነ ዘመን አይገባኝም። እኔ ራሴ የመጨረሻ የዋሻው ዘመን ሰው ነኝ። እኔ ራሴ በስማ እኔ አረብ ሀገር መሆኑን ስለማቅ እንደ ካታር እንደ ዱባይ መስሎኝ በቃ ሙቀት አለ ብዬ ቲሸርት በቲሸርት ሆኜ መጣው ማለት ነው። ለካልም ያለ ጣት የሚቆረጥም የመጨረሻ ሀገር የሚያሰነጣጠቅ ብርድ ነው ያለው። ሊባኖስ ነው ያለሁት። ስለዚህ ሊባኖስ ነው ያለሁት። ብርድ ነው በጣም እንደምታዩኝ። አሁን የሆነ የለንደን ብርድ እስኪመስል ድረስ ጅቡን ብዬላችኋለሁ። አሁን የለንደን ነው ለንደን እንዴት እንደሚበርዳውን ሂጀማ ቃል መስለም በጣም እኮ የሚያስቅ እኮ ነው። አሁን ወደ አንድ ታሪካዊ ቦታ ለወስዳችሁ ነው። ጁኒ ወደሚባል ቦታ ነው ወስዳችሁ። ሰማዕቱ ቅዱስ ጊዮርጊስ ቤሪታዊቷን ሴት ድራጎን ያዳነበት ቦታ ነው። የሚገርም ታሪካዊ ቦታ ነው። ሁላችሁም እንደምታውቁት እንግዲህ የቅዱስ ጊዮርጊስ ስዕል አድኖ ላይ እንግዲህ ከስር ድራጎን አለ። እንደዚህ በጦር ወግቶት ደሙ ፈሶ ምናምን አለ። ከዛፍ ላይ ደግሞ የታሰረችው ቤሩታዊት ሴት አለችና ይሄንን ምስል ሁላችንም እናውቀዋለን። ይህ ታሪክ ደግሞ እውነት መሆኑን የሚያረጋግጠው ቦታ ላይ አሁን ወስጄ ታሳያችሁ የታሪኩንም እውነተኛነት የምናይበት ይሆናል ማለት ነው። ወደ ቦታው ወስዳችኋለሁ። ብታምኑም ባታምኑም አሁን ከምሽቱ 11 ሰዓት ነው። እንዴት እንደጨለመ ተመልከቱት። ሊባኖስ ማለት ነው እንዴት እንደጨለመ ተፈጥሮ ያስገርምሽም ብርክ እኮ ታዲያ ምን አንቺ እኮ የለመድሽ ነው የምትመስሊው። አትገረሚም እንዴ? ግን እዚሁ የኖርሽ 10 ምናምን አመት ያስቆጠርሽ ምናምን ነው የምትመስሊው። አዲስ አትመስሊም። ምን ሆነሽ ነው የማትገረሚው? አቤት ተፈጥሮ ምናምን ይባላል እኮ። እንግዲህ የተወደዳችሁ እንግዲህ ደርሰናል ከቦታው። እስኪ እንግዲህ ወደ ቦታው ገብተን ደግሞ ያለውን ነገር አብረን እኔ ተከተሉኝ። አሁን የሚገርማችሁ እንግዲህ በኢትዮጵያ ከቀኑ 11 ሰዓት ተኩል ነው። ግን እንዴት እንደመሸ ተመልከቱት። የማይታመን ነገር ነው። ከቀኑ 11 ሰዓት ተኩል እንደዚህ መሽቷል። ዛሬ ህዳር 23 2018 ያው በእግዚአብሔር ፈቃድ ታምረኛው ኮከበ ልዳ ፈጣኑ ቅዱስ ጊዮርጊስ ታምር ያደረገበት ቦታ ላይ በዚህ በሊባኖስ ነው የምንገኘው። ይህ የምታዩት እንግዲህ ከላይ ያለው ቢሩታዊት ነው የምትባለው፣ የቢሉክት ሰው ማለት ነው። ብሩክታዊት ሰው የቢሩክት ሰው ናት። እዚህ የምትኖር ናት። ወጣት ናት፣ ድንግል ናት። ይህንን ድንግልናዋን ጠብቃ ይህንን ንጽህናዋን ጠብቃ እያለች ሳለ ይሄው እንደምታዩት ይህንን ከታች ያለው ባህር ደራጎን የሚባል የሚያመልኩት ታላቅ ጣዖት ነበረ። ይህ ጣዖት የሚመገበው የሴቶችን ደም ነው እየመረጠ። ግብሩ የሴቶች ደም ነበረ። በዛን ሰዓት ሴቶች ነበር የሚገበሩት። ያውም ሴቶች ደግሞ ያገቡ አይደሉም፣ ደናግል ይሆኑ። እኛ ልጆቻችንን ገብረን ጨርሰናል፣ ከእንግዲህ በኋላ የቀረን መሰደድ ነው ሲሉ የዚህ የሊባኖስ አገር ሰዎች ሁሉም ሊሰደዱ ተነሱ ይላል ንጉሱ። እነሱ ከተሰደዱ በማን ላይ ሆኜ እከብራለሁ? ንጉስ ያለ ህዝብ አይከብርምና ህዝብ ነው የሚያስፈልገው። ስለዚህ እናንተ ጥላችሁን ከምትሄዱ እኔ በድንግልና በንጽህና ያለች ልጅ አለችኝ፣ እሷን አሳልፌ መጨረሻ ሰጣለሁ ብሎ ቃል ገባላቸው። እሷን አምጥቶ እዚህ
የምታዩት ከበስተጀርባ ያለው ዛፍ ላይ እዛ ላይ ነው የታሰረችው። እዛም በኋላ እመቤታችን ቅድስት ድንግል ማርያም አመልክታው ቅዱስ ጊዮርጊስ ወደዚህ ከፋርስ ባቢሎን ወደዚህ መጣ ነው የሚለው። ወደዚህ አልፎ ሲሄድ ይችን ከተማዋን አልፎ በዚህ በኩል ሲሄድ ታስራ ያያታል። ቅዱስ ጊዮርጊስ ፈረሰኛ ነው፣ ፈጣን ነው። አጠገቧ ይደርሳል። ምን ሆነሽ ነው ልጄ ብሎ ችግሯን ይጠይቃታል። አይ እኔ አሁን ለቀለብ ነው የታሰርኩት፣ ለግብር ነው የታሰርኩት። ማን ደራጎን የሚባል የሚያመልኩት ጣዖት አለ። ሲመጣም ያስፈራል፣ ድምፁም ያስፈራል፣ ግርማውም ያስፈራል። አንተም ሳይ ልጅ ነህ፣ አንተንም እንዳይበላ እንደው እንደኔ ሳይ ልጅ ነህና ብትሸሽ ይሻላል ስትለው እኔ አልሸሽም፣ በአምላኬ እኔ ድል አደርገዋለሁ፣ በአምላኬ ድል አደርገዋለሁ፣ አሸንፈዋለሁ ሲላት አይ አንተ ወጣት ነህ ስትለው ሰማዕቱ ቅዱስ ጊዮርጊስ የእግዚአብሔር ሰው ስለነበረ ሲመጣ ገና ድምፁን እያሰማ ጫካውን እያምታታ መጣ ነው የሚለው። ሲመጣ እሷም ደንግጣለች። እሱ ግን በዛው በፈረሱ ላይ ሆኖ የእግዚአብሔርን ስም ጠራበት። ሲጠራበት ኃይሉ ደከመ፣ መርዙ ጠፋ። በዚህ ሰዓት በጦሩ ወጋው። ስዕሉ ላይ እንደምታዩት በጦሩ ወግቶ ያዘው። በታጠቀው ዝናር አንገቱን አንቆ ያዘው ሳይሞት በሕይወት እያለ። ከዛም በኋላ ይዞት እሷ እየጎተተች ሰማዕቱ ቅዱስ ጊዮርጊስ ይዞት ወደ ሊባኖስ ወደሚባል ቤሩት ወደምትባል ከተማ ይዞት ሄደ። ከተማ ይዞት ሄዶ ሰዎች ሁሉ ሲያዩ ልታስፈጀን ነው፣ ለምን ይህንን አምላካችንን አመጣ? እኛ ልታስፈጅ ነው። አምላካችሁ አይደለም፣ አምላካችሁ አንድ ፈጣሪ እግዚአብሔር ብቻ ነው። ይሄ እኮ ፍጡር ነው፣ አምላካችሁ ይሄ አይደለም። እንዴ ድል ታደርገዋለህ ወይ ታሸንፈዋለህ ወይ ሲሉት አዎ ድል አደርገዋለሁ። በማን? በእግዚአብሔር ኃይል አለ። እንግዳው እናንተ አምላካችሁን የምታምኑ ከሆነ እገለዋለሁ፣ እማታምኑ ከሆነ ግን ፈትቼ እለቀዋለሁ አላቸው ይላል። በዚህን ሰዓት አትፍታው፣ አትልቀቅብን፣ አንተ የምታጠፋው ከሆነ እኛ ይሄ ነው ያስቸገረን፣ አገራችንን ለቀን ልንሄድ የነበረው በዚህ ችግር ነው፣ ስለዚህ አንተ ግደለው አሉት። ገደለው ይላል። ገሎ ደራጎንን እሷን ያዳነበት ቦታ ላይ ነው ዛሬ ቆመን የምንገኘው። ሰማዕቱ ቅዱስ ጊዮርጊስ ፈጥነ ድረስና እሷን እንዳዳንክ እኛንም አድነን ብንለው በያለንበት ያድነናል። እሷን ያዳነ ሰማዕቱ ቅዱስ ጊዮርጊስ እኛንም አድኖ ካለው እንደው ከእግዚአብሔር ከማይወደው ግብር ሁሉ ተለይተን እሱን እንድናመልክ አምላካችን ይፍቀድልን። አሁን ወደ የተወዳጅ ተመልካቾቻችን እንግዲህ አሁን ደግሞ ወደ ጉባኤው ልንገባ ነው። ስለዚህ ወደ ጉባኤው አብራችሁ ትሳተፋላችሁ ማለት ነው። እንደዚህ በአካል ስታዩት ግን የእውነት ለቃ እውነተኛ ሃይማኖት ነው ያለኝ ትላላችሁና በጣም የሚገርም ቦታ ነው። አብራችሁን ጠብቁ፣ ተከታተሉ። Bye.
ይበለን እልል በሉ አመስግኑ አዳነን በማይሻታ